ቤቷን የምትወድ ሴት አትወዱ። እሽኮለሌ ያለባት አንዴ ጸጉሯን ተሰርታ ከተማ ለከተማ የምትዞር አንዴ በየባሩ ባንኮኒ ላይ ቁጭ ብላ የምታሳድድ የአንዱን ወንድ የአንዱን እያለች የምትሽኮለሌ የሚልባትን ሴት ነው የምትወዱት። ለምን አባታችሁ ነው እንደዚህ ሴት የምትወዱት? ለምንድን ነው እንደዚህ ሴት የምትወዱት? ወንዶች ጥያቄ ልጠይቃችሁ። ለምንድን ነው እንደዚህ ሴት የምትወዱት? ጥቅሙ ምንድን ነው? ከዱርዬ ሴት ምን ይገኛል? በተለይ በትዳር ህይወት ከኖርክ በኋላ ዱርዬነት ምንም አያደርግም። ትዳር ላይ ከገባ በኋላ በሪሌሽን እንኳን ኢትስ ኦኬ ያለ ነው። ያው ሁሉም እያጭበረበረ ነው ሪሌሽኑን የሚቀጥለው። ያበረታቱ አይደለም እኔ ባልልም ስለሚደረግ ማለት ነው። ትዳር ካስክ ግን ለምንድን ነው ሚስትን አክብረ የማትኖሩ? ለሚስት ለምንድን ነው ታማኝ የማትሆኑት? እኔ የምላችሁ እናስጠላችኋለን እንዴ? ከአግብታችሁን ከኖራችሁ በኋላ ሁሌ ማታ ማታ ስለምንሰጣችሁ ነው። እስኪ ጥያቄ እስኪ ጋይስ እነዚህ ጥሯቸው፣ እነዚህ ቁሽቁሽ ወንዶች ኑ እናንተ ቁሽቁሽ ወንዶች ቁጭ በሉ። ሁሌ ማታ ማታ ስመታችሁ ስትጠይቁን ምናምን በቃ ሁሌ እናንተ እንደሆነ ስለምጠቅ እንደብራችኋለን። እስኪ መልሱልኝ። ቆይ ምንድን ነው ውጭ ያለው የተለየ ነገር? እስኪ የላችሁም ወንዶች? የምሬ ጋይስ የምሬን እኮ ነው። እኔ ጥያቄ ልጠይቃችሁ። ምክንያቱም በሪሌሽን ስትኖሩ በሳምንት በ15 ቀን ነው እሙሙ የምታገኙት። አዎ ከገርል ፍሬንዳችሁ ጋር የምትጨዋወቱት። ከሚስታችሁ ጋር ግን ፍቅር ከሆናችሁ ሁሌ ፍቅር ይሰጣችኋል፣ ጾም ካልሆነ በስተቀር። አዎ ስለዛ ነው የምትንቁ። የራሳችሁ ንብረት እንደሆነ አርጋችሁ ነው የምትስሉት። የእናንተም ንብረት እኮ የኛ ንብረት ነው። የኔ ንብረት ያንተ መስሎ መሆኑን አምነክ ከኖርክ ያንተ ንብረትም የኔ መሆኑን እኮ ማመን አለብክ። አንተ አይደለም በአንተ ንብረት እኮ ማዘዝ ካገባ በኋላ በአንተ ንብረት አንተ አይደለም ማዘዝ የምትችለው፣ እኔ ነኝ እኮ ማዘዝ የምትችለው። ያገባኸው ሚስትክ ቁም ስልህ መቆም አለበት፣ ተነስ ሂድ ስልህ መሄድ አለበት። ማለቴ ዘነዘናው ማለቴ ነው። ደግሞ ስሙን አልጠራም ባለጌ ግን አይቁም ነገር ጋይስክን እኔ እኮ ስለምል እኮ ያከሬ ልጆች ገብርኤል ምስክሬ ነው። ቅጥል እኮ ነው የምለው። እኔ የምላችሁ ለምን አባታችሁ ነው ካገባችሁም በኋላ ልክስክስ ውሾች የምትሆኑት? ግን እስኪ መልሱልኝ። እስኪ በጨዋ ደንብ አልሳደብም። ትዳር ሳትይዙ ለምን አትልከሰከሱም ነበረ? ተልከስክሰ ጨርሳ አይደለ ትዳር የምትይዘው? ከተጋባ በኋላ ለምን አባ ነው የምትልከሰከሰው?